ጉም ጉም አላንቺ ህይወት የላትም እያለች ሃይማኖት ታደሰ በድምጸ ስርቅርቋ ከቻሳ ብላለች። እንዲሁም ደግሞ አንዳንድ ሰዎች አብስላት ላይቭ ላይ ቁጭ ብላ እያስተነገደቻቸው ነው። ያሻንጓሊቱ ነገር ይገርማል። ከሃይሚ ጋር አንድ አይነት ነው እና ምድላችሁ ፈልጌ ነው ጋይስ። እንደው ይችን ልጅ ማለት ነው ተመልሰሽ ነይልን ነው ምንድን ነው ብሩክ አለማየሁ ሃይማኖት ታደሰን ነው ማገባው ሌላ ሴት አልፈልግም እያለ እየተናገረ እናንተ እዚህ ጋር እሷን መስደቡ እሷን ማንቋሸሹ ምን ጥቅም አለው ጋይሶች? ኧረ ባለጌዎች አትባሉ። እነሱ ኦልሬዲ ተጋብተዋል እኮ ላይቭ ላይ እንኳን በዚህ ልክ እንደዚህ ሆኖ እየመጡ እንደዚህ ፍቅራቸውን እያሳዩዋቸው እናንተ አብሯቸው የሚሰራውን ሰው ምንድነው እየዞራችሁ እየሄዳችሁ አካውንት ካለን ብላችሁ የምትሳደቡት? ኧረ ስነ ስርዓት የሚባል ነገር አለ። የሰው ልጅ ክብር የሚባል እናንተ አልደረሰችባችሁ። ያለችው ቤቷ ነው ያለችው፣ በራሱ አካውንት ነው። እንዲህ ሰው በአካውንቱ መጠቀም አይችልም። እንዲህ ሰው በአካውንቱ እንደውም ኦዲየንስ ነን፣ ለሃይሚ ደጋፊ ነን፣ የሃይሚ ስሜት ተሰምቶናል ያደረሽው ነገር ካላችሁ አሁን ላይ ሰላም ስለሆኑ ብሩኬና ሃይሚ ይቅርታ ጠይቂያት አብስለት ይባላል እንጂ ምን አሁን ያለው ብሩኬ ከሃይሚ ጋር ነው። ምን አገባንኛ እንዴ? ጉድ እኮ ነው። በግድ ሂጅና ተገናኝልኝ፣ በግድ ሂጅና አገኙ ብሩክ ነው፣ በግድ ሂጅና ሃይማኖት ህይወቷን በጥብጭ ነው። ምንድን ነው አልገባኝም። ሞራል እየሰጣችኋት እኮ ነው ባይዘው ማለት ነው። ኧረ በጣም ነው የምትገርሙት። ጨረቃ ፋሚሊ አንዳንዴ ቆም ብላችሁ ማሰብ ልመዱ። በጎቹ ማሰብ ልመዱ እንጂ አንዳንዴ እንዴ ሰው በቤቱ በቃ መጠቀም መዝናናት አይችልም እንዴ? እሷ እኮ ቤቷ ነው ያለችው አሁን አይደል? አብስላት ብሩክ አይደለችም። ብሩክ ያለው ሃይማኖት ጋር ነው። ስለሷ ሃይማኖት ምንም የተናገረችው ነገር የለም። የታገተችውን ነው አስወጡኝ አስፈቱኝ ያለቻችሁ እንጂ አብስለትን ድምጽ ሆኑኝ አላለችም እኮ ሃይማኖት ታደሰ አይደል እንዴ? ኧረ ጉድ የፈላ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንግዲህ የኔ አመለካከቴ የራሴ የግሌን አመለካከት ነው እንደ ሰው ማስቀምጠው እንጂ የሆነ በሙስና በምን አይደለም። ሃይሚ ጋር የሚያገናኘው ነገር የለም፣ ብሩክ ጋር የሚያገናኘው ነገር የለም። የጨረቃ ፋሚሊዎች አንድ ጥያቄ ጠይቃችሁ፣ በጎቹ ማለት ነው። ለምንድን ነው አብስለት ላይቭ ላይ ሆና ብሩክን ይዛን መጣች ማለት የብሩክን ፎቶ ይዛን መጣች ማለት የብሩክን ስጦታ ይዛን መጣች ማለት የመጣችው ስለ ራሷ ነው ይዛ መጣችው። በራሷ ሱቅ በራሷ ቤት በራሷ ነው ያለችው። ስለዚህ እኛ ምን አገባን? የትናንትናውን እነሱ እንኳን ታርቀው ያ ሁሉ ነገር አልፎ ላይቭ ላይ በዛ ልክ ፍቅራቸውን እያሳዩን በዛ ልክ ፍቅራቸውን እየገለጹልን እኛ ሰው ቤት ሄደን ስለ ሰው 666 ነው ብለን የምንሳደበው ምንድን ነው ግን? እንዴት ነው የምታስቡት ግን? ጭንቅላታችሁና ስንሻ አታሰሩም እንዴ? የምሬ ነው የምላችሁት። እንዴ ባኑ እንጂ ንቁ እንጂ እንዴ! የእውነት አድናቂዎች ከሆናችሁ ስለ ብሩክም ስለ ሃይሚም አስባችሁ ፈርታችሁ ከሆነ አብስላት፣ እኛ እህታችን ነሽ። አንቺም እስካሁን ድረስ ብዙ ነገር አሳልፋችኋል እንደ ሰውኛ ማለት ነው። ሄደሽ ሃይሚን ይቅርታ ጠይቂያት በቃ። ይሄ ትክክለኛ የተማረ ሰው አስተሳሰብ። እንደ ተማረ ሰው አስቡ እንጂ አንዳንዴ የሆነ እንዳልተማራችሁ ነገር አታስቡ። እያወቃችሁ እንዳላወቃችሁ አትሆኑ። እኔ የምሬን ስነግራችሁ እኔ ቆርቁሮኝ አይደለም ስለተናገራችኋት ምናምን ከፍቶኝ አይደለም። ግን ብሩክ አለማየሁን እያሰደብሽው ነው። ምን አረገች እሷ? ስሙን አልጠራች፣ ፎቶን አልያዘች። በቃ ይሄ እኮ ያለቀ ታሪክ ነው፣ ተዘጋ። ስለዚህ ስሙን ስትሉ ድጋሚ ሌላ ቦታ ሄዳ እንደገና እሱን አግኝታ ወይ ይቅርታ እንድጠይቅላችሁ ነው ወይስ ድጋሚ ከሱ ጋር እንድሰራ ነው? ምን እንደፈለጋችሁ አልገባኝም። ጥያቄያችሁ ማለት ነው። እሷ የመጣችሁ በራሷ ቤት ነው፣ በራሷ ሀሳብ ነው፣ በራሷ ርዕስ ነው የመጣችሁ። ስለዚህ እናንተ ደግሞ እዛ ቦታ ላይ ማድረግ ያለባችሁ ቴንሽንን ሰረቀችሁ ማድረግ ያለባችሁ ቤተሰቦች ሰላም መፍጠር ነው ማለት። እነዚህ ልጆች በመካከላቸው ምንም ነገር እንዳይፈጠር ኦልሬዲ ብሩኬ እሷን ላገባ ነው እያለ በአደባባይ እያወራ ነው። ሃይማኖት ደግሞ የልጅነት ጉዳይ ስለሆነ ትዳር ላይ ከተገባ ብዙ ፕሮሰሶች ስለሚያስፈልጉ እነዛ ነገሮች ስላስፈሯት ቢያንስ ወጥቼ ላስብበት፣ እንመካከር፣ እንደዚህ አይነት ነገር በቃ እንደዚህ ቤት ውስጥ ሆኜ ሳይሆን ወጣ ብዬ ላስብበት ስለኔና ስላንተ ስላለው ነገር ነው እያለች ያለችው ሃይማኖት ታደሰ። ትክክል ናት። ኦኬ መቀበል ግዴታ ነው። ምክንያቱም አንድ ሰው ከመሬት ተነስቶ እኔ እንዲህ ልሆን ነው ሲላቸው ሊያስፈራ ይችላል።
ይሄንን ደጋግመን አናወራው ማንም ሰው የሚያደርገው ነገር ስለሆነ። ግን ዛሬ አብስለት ጋር ሄዳችሁ ስለ ብሩክ ምንነት ስለ ብሩክ እንደዚህ ነው ምንም እኮ አይመለከትም። በቃ ያ ነገር እኮ እነሱ ዘግተውታል። በቃ ዘግተውት እኮ ነው ሃይማኖት ታደሰ እዚህ ጋር ፍቅር የሰጠችው አይደል እንዴ? ላይቭ ላይ ያን ሁሉ ፍቅር መቼስ የውሸት ነው እንደማትሉ ተስፋ አደርጋለሁ መቼስ አይደል እንዴ? በዛ ልክ እንደዛ እየተቃቃፉ እየተሳሳሙ የመጡት ታዲያ ውሸት ነው ማለት ነው? እኛ እኮ ስንቱን እውነትና ውሸቱን እኮ መለየት አቃተን ጋይስ። ተው እንጂ እንተሳሰብ እንተዛዘን። ስለዚህ ለቀቅ። አሁን እዩ ጠፋችባችሁ። እዩ ወለድኩ አለች ጠፋች። በቃ ሚዲያ ላይ የሆነ ሰው ከጠፋ ጠፋ ነው፣ ዝም ነው የሚሉት። በነገራችን ላይ ያ ነገር እንኳን እንደው ሃይሚ ልቦኗ ይጎዳል ካላችሁ እንደው ካላችሁ እዩ ብሩክ ያስረግዟል የሚለው ነገር ነው። የሃይሚ ልቦና ይጎዳዋል ብላችሁ ለሃይሚ አስባችሁ ከሆነ አብስለት እኮ ምንም ያደረገችው ነገር የለም። አብስለት ነገር አበራረደች፣ ይኸው አንድ ላይ እንዲሆኑ አደረገች። ምንም ያደረገችው ነገር የለም። እኔ አብስለት ጋር ምንም ማለት ሲጀመር ብሩክ ሄዶባት ነው እንጂ እሷ መታ አይደለም። ይሄ የሴት ርካሽ ምናምን እናንተ ርካሽ ሆናችሁ ሰው ርካሽ አትበሉ ሲጀመር ማለት ነው። ክብር ካላችሁ እናንተ በሰው ህይወት አይመለከታችሁም ሲጀመር ማለት ነው። እንዳንድ ወጣት እንደ ሴት የተበደለች ሴት ጎን ቆማችሁ ይችን ሴት ለምን እንዲህ ያረጋችኋት፣ ነገ እኔም ብሆን እንዲህ ነው ብሎ ድምጽ መሆን አንድ ነው። ግን ይሄ እናንተ የኛ ስራ እንደሆነ እናውቃለን። እያንዳንዱ ነገር ሪሊውን ነው እያሳዩአችሁ ያሉት። በህይወት ውስጥ የማያጋጥማችሁን ነገር እያሳዩን ስለሆነ እኛ ይችን ሴት ለሴት አግዛችሁ ሃይማኖት ታደሰ ሴት ስለሆነች አግዛችኋት አይደለ? ሴት በሴትነቷ ማለት ነው መከበር ስላለባት። ስለዚህ ይችም ደግሞ ኢትዮጵያዊ ሴት እህታችን ናት። ነው አንድ ሰው ብቻ ነው ሴት ለእናንተ የሚታያችሁ? አንድ ሰው ብቻ ነው ሃይማኖት ብቻ ናት ሴት የምትታያችሁ? እችም እኮ ሴት ናት። ወንድ መስላችሁ ነው? ሴት ናት እችም ማለት ነው። ማንም ለቤተሰቡ ወርቅ ነው። ማንም ለቤተሰቡ እዚህ ጋር ከፍ ዝቅ እግዚአብሔር እንኳን ሲፈጥር ሰውን በአምሳሉ እስከፈጠረው ድረስ መልካችንን ቆንጆ ምናምን አድርጎ ፈጠረን እንጂ ግን ፈጣሪ ለሁላችንም የሚያየን በኃጢአታችን እንደየ ኃጢአታችን መልካምነታችን እንደየ መልካምነታችን የእግዚአብሔር ፍጡር የሆነ ሰው ሁሉ በቃ ሰው በሰውነቱ መከበር አለበት። ስለዚህ እዚያ ጋር ሰው ገብታችሁ ሰው ማሸማቀቁ እኔ አስፈላጊ ነው ብዬ አላቅም። ምክንያቱም ይሄ ድሮ እንኳን ቀርቷል፣ አሁን እንኳን አይደለም። ይሄ ሁሉ ቴክኖሎጂ ሰልጥኖ በሰለጠነበት ጊዜ እናንተ እንደዛ ስትሉ እሷ እየሳቃችባችሁ ነው ቁጭ ብላ ማለት ነው፣ ንቃችሁ ማለት ነው። እግዚአብሔርን ይመችሽ አብሰላት። እንደውም ብሩክ ጋር ሂጂ እንደዚህ ማሚሉ ከሆነ ሂጂ ብሩክ ጋር እንዴ። ባይና ይገባ ባይና ይዋጥ። ብሩክ የሚፈልገው አንድና አንድ ሃይማኖት ታደሰም ብቻ ነው። በቃ አለቅ። አስረግጦ ሞቶ ጊዜ ተናገር እኮ። ከዚህ በላይ ምን እንደ ሃይሚ እንኳን እኮ እሱ እያቅማማ እንዲህ ቢሆን እንዲህ ምናምን አላለም። እንደ ሃይሚ ደግሞ በፍርሃት ነው ብለን አስበንላታል። ምን እንዳሰበች ምን ታውቃላችሁ እናንተ? እኮ አታፍሩም። እሷ ምንም የምታደርገው ነገር የለም ትላላችሁ። የሴት ልጅ ይበልጣል እኮ። ሴቶች እኮ ስንት ወንድን እየከዱ እኮ ልቡን ያደሙ ሴቶች አሉ። አታውቁም? እንዲሄንን እናንተ ግን ብሩኬ ላይ ብቻ ነው ፎከስ ያደረጋችሁት። ምቀኝነታችሁ ማለት ነው። ምድረ ቅንቅናም ሁላ ልብሱን ሁሉ አይታችሁ የምትቀኑ ሴቶች አላችሁ። አንዳንዶቻችሁማ ማለት ነው። ልብሱን ሁሉ አይታችሁ እንደዚህ እኮ ነው እንደዚህ ከመሬት ተነስታችሁ። እኔ ደግሞ ማለት ነው ለመልስ ለምሰጠው ሰው ነው እንጂ መልስ የምሰጠው የፈለገሽን ብታሽቃብጪ ምናምን ምህረት ተብዬዋ ምናምን አሽቃባጭ አልሰማሽም ባክሽ። አሪፍ ቪው አግኝተሻል፣ እንደውም ስሪ በእኔ ሰርተሽ ማለት ነው። ቆንጆ ቪው አግኝተሻል፣ ይመችሽ። ምንም ላንቺ መልስ አልሰጥም እኔ ማለት ነው። ሁሌ በቃ አለቅላቂ፣ ሁሉ ጊዜ ብሩኬ ጥሩ ሰራ መጥፎ ሰራ ማለቅለቅ ብቻ። ሃይማኖት ታደሰ እንደሆነ ከብሩክ አለማየሁ ከመዳፉ ፍንክት አትል እንደው ፍንክት። አሁንማ ጭራሹን ከቤትም አትወጣላችሁ። እሰይ ተጠለፈች። በቃ ምን ትሆኑ? አታድኗት፣ አታስወጧት። በቃ እስኪ ምን ታመጣላችሁ? ምንም የምታመጡት ነገር እኮ የለም እንዴ። ምንድነው አይጥ ወጥመድ ይዟት እኮ አመልጣለሁ ብላ ፍርፍር የምትለው ለ5 ደቂቃ ነው አለ። ፍርፍር ትላላችሁ። በቃ ለብሩክ አለማየሁ ቤቷ አስገባ። በሩን ቁልፍ ይኸው እየተቆለፈባት ትወጣለች፣ ትገባለች። በምን? በእናንተ ጉዳይ። እናንተ የሆነ ስታጠፋም ጀግና ስትሉ ምን ስትሉ፣ ይሄ ራሱ ቅጣት ነው። እግዚአብሔር ቅጣት ነው። የምሬን ነው እውነት። ምክንያቱም እንዲህ ከአንዱ ሰው ቤት ሄዳ ስትመጣ ብሩኬ በጥፊ ድርግም አድርጋ ትሄዳለች። ከዛ ጀግና ይሏታል። ከዛ በኋላ አሁን እናት ይሄው የጀግና መድኃኒቱ እስር ቤት ከርቸሌ ግብት ቁጭ። አሁን ጥፊ የለ ምን የለ፣ ብሩክን ልመና ፍታኝ ልውጣ። አያቸው እስኪ አድኗት። ስለዚህ ራሳችሁ ልጅቷ ላይ ማዕቀብ አትጣሉ። በቃ
ሰላማዊ ሰው ሁኑ። እነሱ ሰላማዊ ሰው ሲሆኑ እናንተ ጸብ ትፈልጋላችሁ እንዴ? አሁን ዛሬ እቺ ልጅ ምን አደረገች? ቆይ ብሩክ አለማየሁ ከኋላው የለም፣ ከኋላው ያለው አሸንጓሊት ነው እንዳያችሁት እንዴ? እኔ እኮ ግራ ግብት ነው ያለኝ። ሰው ባለበት ቦታ ሲሆን ነው እንጂ የቆየውን ቁርሾ ይዛችሁ እናንተ የዛኔ እነሱስ ታርቀዋል። ኦልሬዲ በሷ ተጣልተው ቢሆን በሷ አልተስማሙ ቢሆን በሷ የሆነ ነገር ተፈጥሮ ቢሆን የሆነ ነገር ብትናገሩ ሶኬ ሰላም ለመፍጠር ነው ብለን እናስብላችኋለን። አሁን ግን እሷ ሰላም ነች፣ ያለችውን ነገር እያያችሁ ነው፣ ሁሉም ነገር ታውቃለች። ስለዚህ የእናንተ ወሬ ምን ይሉታል አሁን ላይ ማለት ነው። እና አስፈላጊ ነው ብዬ እኔ አላስብም። የኔ ውድ ቤተሰቦች ስለ ሁሉም ነገር ደግሞ ያለውን ነገር ያስተካክለው። ከዚህ በበለጠ ደግሞ ሰርጋቸውን በቅርቡ እንጠብቃለን። የኛ ውድ ቤተሰቦች ለዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስላል። አመሰግናለሁ፣ ወዳችኋለሁ። ሁሌም ጉዛችሁ ወደፊት ይሁን። ብሩክ አለማየሁ አዲስ የፌስቡክ አካውንት ከፍቷል። እሱን ፎሎ እያደረጋችሁ አሳድጉኝ። ፌክ የሆነ ብዙ ስላለ የኔ ይሄ ነው ብሏል። ስክሪንሻት አድርጌ ያስገባላችኋለሁ። እንዲሁም ደግሞ ኮመንት ስራ አስቀምጣላችኋለሁ። ብሩክን የምትፈልጉ ፌስቡክ ላይ እየሄዳችሁ ፎሎ እያደረጋችሁ ፈታ ዘና ማለት ብቻ ነው። ከብሩክ አለማየሁ ጋርና ከሃይማኖት ታደሰ ጋር የኔ አወዛጋቢዎች ጉዟችሁን ወደፊት ቀጥሉበት። የሚጠላችሁንም የሚወዳችሁንም እያየን እኛም እንደዚህ እየፈተፈተን አብረን እንቀጥላለን ማለት ነው ጋይስ። የሃይማኖት ዘፈን ደግሞ ምንም አልገባኝም። የተወሳሰበ ሙዚቃ ነው እሷ የምትከፍተው ሁሉ ጊዜ ማለት ነውና ምንም አልገባኝም። ለማንኛውም ያው የገባችሁ ሰዎች ኮሜንት ስር ጻፉልኝ ማለት ነው። ትዳር በግፊያ እንዳይሆን ደግሞ ያው በፍላጎታቸው እንዲገቡ ብናረጋቸው በጣም ጥሩ ነው። ብሩክ ያው ትላንት ሽምግልና ስላለ በል እያላችሁት ነው። መሆን የለበትም። ሃይማኖት ታደሰም ተናግረዋለች። በልህ ሳይሆን በእንደዚህ ቶሎ በቶሎ የሚሆን ነገር ጥሩ አይደለም ብላለች። ልጆች ናቸው ባይዘው ወይ ዘና ፈታ ቢሉ እኔ በጣም ደስ ይለኛል። ግን ተማምነው ማለት ነው ተማምነው ፈታ ዘና ብለው ሽምግልና ምናምን ሰው በኋላ ይደርሳል። ግን እንደዚህ አብረው እየኖሩ ንዝንዝ ጭቅጭቅ ባይኖር ደስ ይላል። በቃ መተማመን የሚባል ነገር ያ ነገር ካለ ከዛ ውጪ ባይጣሉ እኔ አሁን ይጋቡ ሽምግልና ምናምን እኔ አይደለም። እኔ ምክንያቱም መዝናናት ነው ያለባቸው፣ መዝናናት፣ መስራት፣ መቆጠብ ያለባቸው ማለት ነው። ልጅ በልጅነት ጥሩ ነው፣ ትዳር በልጅነት ጥሩ ነው። ግን ደግሞ ትንሽ ቢያንስ እንኳን እቺን በቃ ብሩክም 30ዋን ድፍን ያደርጋት፣ በቃ ሃይማኖትም 25ቷን ድፍን ታርጋት። አለቀ። እንደዛ ሲሆን ደስ ይላል ጋይስ። ምክንያቱም ገና ናት ሃይሚም ብትሆን ገና ናት፣ ብሩክም እንደዛው። ስለዚህ የኛ ውድ ቤተሰቦች የዛሬው አመለካከት ይሄን ይመስላል። ቪዲዮን ከወደዳችሁ ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ ቤተሰብ ሁኑ። አመሰግናለሁ። ባይ